የሲኦል እሳቱን ስቃዩን እያየች ለፍጥረታት ሁሉ ዋናው ገንዘብ ይኑር፣ ዋናው ገንዘብ ይኑር፣ ዋናው እንዴ ምን አይነት እብደት ውስጥ እንደገባን እስቲ ገንዘብ 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 ሰው የዕለት እንጀራ ግን መንገብገብ ቄሱ አይረካ፣ ዲያቆኑ አይረካ፣ መነኩሴው አይረካ። ምን ሊባል ይችላል? ይሄን የገንዘብ ፍቅር ልቡናችን መሃል ላይ ተቀምጦበታል። በቀኝም በግራም ገንዘብ ነው ዛሬ የሚመለከው። ዛሬ ምን ችግር አለ? ዲቁና ይሸጣል፣ ቅስና ይሸጣል፣ ምንኩስና ይሸጣል፣ ሁሉም ይሸጣል። ዛሬ ጵጵስናም ሊሸጥ እየተቃረበ ነው፣ እየተሸጠ ነው። አሁን በመካከሉ ላይ አላያችሁ ጌታ ምን እንዳለ ታውቃላችሁ? እይክል አሐዱ ገብር ለክልኤ አጋዕዝት ተቀንዮ። ሰው ለሁለት ጌቶች መገዛት ይችላል ነው የተባለው እንዴ? አይቻልም። ለምን? አንዱ ቆል የሁለት ጌቶች ባሪያ ከሆነ ጌቶቹ ማን ይባሉ? ለምሳሌ ሞላና ዘለቀ ቢሆኑ ዘለቀ ደጋ ሂድ ብሎ ያዘዋል፣ ሞላ ቆላ ብሎ ሂድ ብሎ ያዘዋል። ለማንኛው ይወጣል ይሄ ሰውዬ? አንድ እግሩና አንድ እጁን ቆላ፣ አንድ እግሩና አንድ እጁን ደጋ ይሰደው። ለሁለት ጌቶች መገዛት አይቻልም። ገንዘብንም እግዚአብሔርንም እኩል ጌታ ማድረግ አይቻልም። ከእግዚአብሔርና ከገንዘብ በገንዘብ አድርጌ እግዚአብሔር ነው የሚለው ሰው ዛሬ ማለት አንዱ በደላችን ይሄ ነው። የገንዘብ ፍቅር ሊወጣልን ይገባል። ሰው በገንዘብ መሸጥ የለበትም። ሰው በገንዘብ መገደል የለበትም። መገደል መታሰርም የለበትም። ወንድምን እህትን እናትን እንዴ ወንድም እህት ባይድ ዘመድ ባልንጀራ እሱ ተውት። እናት አባት እኮ በገንዘብ ይገደላሉ፣ በገንዘብ ይሸጣሉ፣ በገንዘብ ይከሰሳሉ፣ ይታሰራሉ። ይሄ ሁሉ ምንድን ነው? መሃል ላይ ጣዖት ቆሞበታል። ቤተክርስቲያን ስትሄድ አትሰቀቅም። ምንም ሆነ ሂድ፣ ሌባሁን፣ አመንዝራሁን፣ ነፍሰ ገዳይሁን፣ ቀማኛሁን፣ ምን ሁን ወደ ክርስቶስ ቤት ስትመጣ ሊፈረድብህ አትመጣም። ሊምርህ ነው ያመጣ። የልብ መድኃኒት ለኩላሊት አይሆንም። ለኩላሊት የሚሆነው ለጨጓራ ይታዘዛል። ለሌላ መሆኑስ ቀርቶ ሳይድ ኢፌክቱ በቀረልን። የእግዚአብሔር ቃል ግን ለሁሉም በሽታ የምናዘው አንድ መድኃኒት ነው። መድኃኒቱ አንድ ነው፣ ለሁሉም በሽታ ይታዘዛል። አንድ ሰው የእግዚአብሔር ስለሆነ ጤና ያገኛል ማለት አንችልም። የእግዚአብሔር ባለመሆኑ ጤና ያጣል ማለትም አንችልም። ታማችሁ ጸበል ተጠምቃችሁ ስላልዳናችሁ እግዚአብሔር ትቷችሁ አይደለም። ስለዳንም ከሰው ለይቶ እግዚአብሔር ስለወደደን አይደለም። መከራ ትዕግስት ያስተምራል፣ ትዕግስትም ተስፋን ያስተምራል፣ ተስፋ ደግሞ አያሳፍርም ይላል። ቤተ ክርስቲያን የመሄድ የመጀመሪያው መስፈርት ምን እንደሆነ ታውቃላችሁ? ምህረት ማድረግ ነው። ምህረት የሌላቸው ሰዎች ምህረት አያገኙ። ቤተ ክርስቲያን ስትሄዱ ማንንም የሚከስል ሌና ሊኖረን አይገባም። ምህረት ሳይኖረን እግዚኦ ማረነ ማለት ምረት ሳይኖረን ማረኝ ትላለህ። አትምርም። ቢያንስ ተው ይተውላችኋል፣ ይቅር በሉ ይቅር ይላችኋል። ወንዶች በሽታቸው ምንድን ነው? ዝሙት። ሴትን ባዩ ቁጥር በዝሙት መነደፍ ማለት ነው። ሴቶች የእነሱ በሽታቸው ምንድን ነው? ትውዝፍት፣ ጌጥ ማብዛት ማለት። የካህናት በሽታቸው ምንድን ነው? ትዕቢት ነው። አይምሯችን ረቂቅ፣ እግዚአብሔርን የሚያሰላስል፣ ስለ እግዚአብሔር የሚያሰላስል፣ ስለ እግዚአብሔር የሚናገር፣ ስልጣናችን ምጡቅ፣ ተወዳዳሪ የሌለው ማለት ነው። ባላንጣ የማይነሳበት። እኛ ያሰርነውን መንግስት አይፈታው ይላል። እንዲህ ያሉ ይታበያሉ። የመነኮሳት በሽታቸው ደግሞ ምንድነው? ስስት ነው። 10 ሰሃን እንጀራ እያለ የንስሐ ልጆች እዚያው ይሻግታታል፣ ለሰው አይሰጠውም ማለት ነው። መነኩሴ ዝም ብሎ ያየውን ዕቃ ሁሉ ስጡኝ ማለት። የሽማግሌዎች ወይም የአረጋውያን በሽታቸው ምንድነው? ገንዘብ መውደድ። ሳረጅ ማን ይጦረኛል ስለሚሉ ሽማግሌ በቃ ከትራሱ ስር የሆነች ብር አለች፣ ላንጥፍልህ ሲባል ቆይ ወደ ላይ እንዳትሄድ ይሄን እኔ ያነጥፈዋለሁ ነው የሚለው ማለት ነው። ይሄ አምስቱ ምናችን ነው? በሽታችን ነው። ሁሉም አይነት በሽታ ከቤተ ክርስቲያን በታች ነው። ቤተ ክርስቲያንን የሚያሸንፋት ኃጢአት የለም። ምንም የኃጢአት ማህበር ቢኖር ከጌታችን ከኢየሱስ ክርስቶስ ደም በላይ የሚሆን ኃጢአት የለም። ምንም ነገር ቢሆን በሱ ደም ይደመሰሳል። ምንም ኃጢአት ከእግዚአብሔር ይቅርታ በታች ነው። የሥላሴን ስም ማጥናት መማር፣ በሥላሴ ስም መመካት፣ በአብ በወልድ በመንፈስ ሲበሉ አማትቦ መብላት፣ ከቤት ሲወጡ አማትቦ መውጣት፣ ወደ ቤት ስትገቡ የራሳችሁ ቤት እንኳ ቢሆን አማትባችሁ መግባት፣ ውላችሁ ወጥታችሁ እንኳ ቢሆን ተመልሳችሁ ስትገቡ አማትባችሁ መግባት፣ የራሳችሁን እስክብሪቶ ለሰው አውሳችሁ እንኳ ቢሆን ሲመለስ አማትቦ መቀበል፣ የትም ቦታ ላይ የሥላሴን ስም ማህተም ማድረግ ነው። የጌታችን መድኃኒታችን ኢየሱስ ክርስቶስን ስም መጥራት። ሰይጣን ኢየሱስ እንደሚባል ስም አድርጎ የሚጠላው ነገር የለም። ታውቃላችሁ? ይሄ እውነት የለም። የእግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ ሲባል ከሰማይ በታች ከምድር በላይ ከምድር በታች ያለ ጉልበት ሁሉ ለኢየሱስ ክርስቶስ ስም ሊሰግድ ይገባል። ስለዚህ በጌታችን በኢየሱስ ክርስቶስ ስም መመካት፣ ስሙን ጠርቶ መተኛት፣ ስሙን ጠርቶ መውጣት፣ ትራንስፖርት የሚሆን መንገድ ላይ የሚሆን የእሱን ስም እየጠሩ መሄድ። በኢየሱስ ክርስቶስ ስም ድል የማይነሳ አጋንንት የለም። እስቲ እግዚአብሔር ያሳያችሁ። ራሳችሁን ለመለወጥ ስንት ዓመት ለፍታችኋል? ደጋግሞ የሚጥለንን ኃጢአት ለመላቀቅ
ስንት ዓመት ነው የደከማችሁ? 7 ዓመት ጣርኩኝ፣ አንድ ኃጢአት ግን ሊለቀኝ አልቻለም አትበል። አምና ባይሳካ ዘንድሮም ጣር፣ ዘንድሮም ባይሳካ ከርሞም ጣር። 38 ዓመትም 40 ዓመትም 50 ዓመትም ሊያደክም ይችላል። ህይወትን ሙሉ ለህይወት ይጣርለታል። ደግሞ ጌታችን ኢየሱስ ክርስቶስ እንራመድ እንጂ ከቤተ ክርስቲያን ብቻ እንውጣ እንጂ አንድ ቀን ይመጣና ልጄ ተነስ ማለቱ አይቀርም። እድገት ነው ክርስትና፣ እድገት ነው እንጂ አንድ ጊዜ የተወሰነ ወይም እድል አይደለም። እንደ እድል ተሰጥቶ አንድ ያለቀ ነገር አይደለም። ድኛለሁ አይደል ብለህ የምትኖረው አይደለም። ሁልጊዜ መዳንህን ከክርስቶስ ጋር ይዘህ የምትቀጥለው ነው። ስትወድቅበት የኖርከው ስጋ ወደ ስህተት ሲጥልህ፣ ወደ ዝሙት ሲጥልህ፣ ወደ ሌብነት ሲጥልህ፣ ወደ ውሸት ሲጥልህ፣ ወደ እንቅልፋምነት ሲጥልህ፣ ወደ ሆዳምነት፣ ወደ ዘረኝነት፣ ወደ ስድብ ሲጥልህ የነበረውን ስጋ ተሸከመው። አሁን ግዛውና ወደ ገነት ይዘው ሂድ። ሰው ዝም ብሎ ሰነፍ አይደለ እየሮጠ ይመጣና ዝም ብሎ ከአንዱ መነኩሴ ከኔም ጭምር ሰው መስየው ነው አባ እንዲሁ መክሊት ንገረኝ። እኔ ምን አውቅልሃለሁ? መክሊት የሚባለው 5 መጽሐፍ ነው ጌታዬ። ይሄንን ስትሰራ መክሊትህን ታውቃለህ። 5ቱን ከሰራ እንጂ እኔ ጠንቋይ ነኝ እንዴ? እኔ ማውቅ ሲጀመር ጠንቋይስ ያውቃል እንዴ? የውሸት ያውቃል። በርግጥ በነገራችሁ ላይ አጋንንት ያውቃሉ። አጋንንት የተደረገን ነገር ያውቃሉ። የተደረገን ነገር ያልተነገረን ነገር ማወቅ አይችሉም። የተደረገን ለምሳሌ አሁን እኛ እዚህ ተቀምጠናል። አሜሪካ ማወቅ ትችላለች? አትችልም። እኛ እዚህ እንደተሰበሰቡ በደንብ በሳተላይት አይደል እንዴ ታውቃለህ። እንግዲህ ሰዎች በሳተላይት ማወቅ ከቻሉ የአጋንንትን ፍጥነት ልንገራችሁ። ሳተላይት በጣም ፈጣን ነው እንግዲህ አይደለም? ፈጣን አይደለም ወይ? በጣም ግሩም። ሳተላይት በጣም ፈጣን ከሆነ አሁን እዚህ ተቀምጦ እኔ አሁን እዚህ ቁጭ ብዬ ኢንተርኔት ቢኖር ኑሮ አሜሪካ መሰማት እችላለሁ? አልችልም። አሁን በኢንተርኔት እንደዚህ ተደርጓል ማለት ነው። ጥሩ። ሰይጣን ደግሞ ከኢንተርኔት በጣም ብዙ ጊዜ እንደሚፈጥን ላንገራችሁ። ሰይጣን አንዱ ጋኔን እኮ ነው። አንዱ ጋኔን እኔ አይኔን ጭፍን አንድ ቶሎ አይናችሁን ጭፍን ግልጥ አድርጉት በቅጽበት ቶሎ በቃ ቶሎ ማለት አሁን እንደሱ እስከምታደርጉ ድረስ ከ7ቱ ሰማያት ተነስቶ ከዚህ ምድር በታች ውሃ አለ፣ ከውሃው ቀጥሎ እሳት አለ፣ ከእሳቱ ቀጥሎ ነፋስ አለ፣ ከነፋስ ቀጥሎ በረባሮስ የሚባል ጨለማ አለ። ከዚያ ደርሶ መልሶ 7ቱ ሰማያት የሚደርስበት ፍጥነት አለው። ገባችሁ? በጣም ከብርሃን ፍጥነት እንግዲህ የእናንተ ሰዎችና አልበርት አንስታይን እንደተናገሩት በጣም ፈጣኑ አንዱ ብርሃን ነው። ከብርሃን ፍጥነት በጣም ብዙ ጊዜ የሚፈጥነው ማን ነው? ጋኔን ነው። ስለዚህ ምን ያደርጋል? በዓለም ላይ የተደረጉ ነገሮችን ተዘዋውሮ አሁን እኔ እዚህ ቁጭ እንዳልኩ እንደስከምል ድረስ አሜሪካ ደርሶ ይመጣል ማለት ነው። ማን? ሰይጣን። ስለዚህ አሜሪካ የተደረጉ ነገሮችን ሁሉ ሊነግረኝ ይችላል ማለት ነው። አሁን ስለዚህ ጠንቋዮች ማንም ሳያውቅህ የተወለድክበት ሀገር ሳይፋጥራ ይባላል ይላል። ምን ችግር አለ? እኔ ስወለድ ሰይጣን እየዞረ ስለነበር ያውቀዋል ማለት ነው። ስለዚህ ሰይጣን የተደረገን ነገር ምን ይላል ብያቸዋለሁ? ያውቃል ማለት ነው። ሰይጣን የተደረገን ነገር ስለሚያውቅ ጠንቋዮች እኛ ያልነገርናቸውን ነገር ቢናገሩ ልናደንቃቸው አንችልም። አሁን ወደ ትምህርታችን እንመለስ። 5 መክሊት የሰጠው አለ። 5 መክሊት ምንድን ነው? በሉ ንገሩ እንጂ። 5 ገንዘብ ምን ያደርጋል? ያከብራል፣ ያለብሳል፣ ጤና ይሰጣል፣ ሀብት ይሰጣል። ትታከምበታለህ፣ ቢርብ ትበላለህ፣ ብትራቁት ትለብስበታለህ፣ ከብረህበት ትኖራለህ። ገንዘብ። ኦሪት ምን ታደርግ? ለማቀብ ከኦሪተከ ትበል ከራሜከ ኦሪትን ብትጠብቃት የድልብ ታበላሃለች። ወይ ሰፍፍ ማይበብተ ወይንከ ውስተ ማይድከ የወይን ዘለላ በማይድህ ሞልቶ ይኖራል፣ ይተርፋል። ወትርየይ እስከ ነሳልስ ወራብ ትውልድ ውሉደ ውሉድከ እስከ 3 እስከ 4 ትውልድ ድረስ ዕድሜ ጨምራለህ፣ የልጅ ዘመን ታያለህ ይላል። ስለዚህ ኦሪት ገንዘብ መክሊት ገንዘብ ከሆነ መጽሐፍ ቅዱስ ገንዘብ ነው። ሀብት ይሰጣችኋል፣ ጤና ይሰጣችኋል፣ አይምሮ ይሰጣችኋል። እናንተ ግን ገንዘብ ሲባል ሄደ በኤቲኤም የምታወጣው የተቆጠረ 10 ብር ነው የሚመስላችሁ። ይሄ ገንዘብ ነው። 5 የተቀበለው ሰውዬ ስንት አተረፈ? በሞቴ በሉ ንገሩኝ እንጂ 5 አተረፈ። 10 ቃላትን ያዘ ማለት ነው። 10 ይሆናል አይደለም? ይሄ 5ቱ ሕገጋት ውስጥ 10 ቃላትን አትርፎ የሰራ ማለት ነው። ይሄ ሰው ገንዘብ አለ። ሀብት እንዲኖራችሁ ጤና እንዲኖራችሁ ከፈልጋችሁ 10 ቃላትን መጠበቅ። ኢታምልክ ባዕድ አምላክ ዘእንበሌ፣ እኔ በቀር ሌላ አምላክ አታምልክ፣ በሐሰት አትመስክር፣ ሰንበትን አክብር፣ የባልንጀራህን ገንዘብ አትመኝ፣ ወደ ባልንጀራህ ሚስት አትሂድ፣ የእግዚአብሔር የአምላክህን ስም በከንቱ አትጥራ። እነዚህን ቆጥራችሁ ጽፋችሁ ስሯቸው። እነዚህን ስትጠብቋቸው ሀብት ከቤታችሁ ደጅ አንኳኩቶ ይመጣል። እነዚህ ገንዘቦች ናቸው።